እነሱን ህይወት ለመቀየር ብለው እኔን መስዋዕት ለማድረግ ዝግጁ ነበሩ። ማታም የሆነ ቤት ውስጥ የሚሄድ ነገር አለ። ቆሻሻ ምግብ እየበላው ምናምን ነው የቆየሁት። የሆነ መንፈስ መጥቶ ነው የሚመስለኝ። ከዛ መንፈስ ነው ደግሞ እንዳል መንፈስ እንትን ቤት የሆነ ነገር የመቅደድ ፓወር አለው። ሊዲያ ዮታይ ማስታወሳለሁ። መደፈር ምንድን ያርገቻለችው? ምንድን ያረጋቻለችው? እየቆፈረች ነው። በስማሙል ከነሱ ሬሳ ጋር መተኛትን ካዘወተረች ለ7 አመት የኖርኩበትን ቤት እንደዚህ አይነት ነገሮች ተፈጥሮ የምታኛቸው ብዙ ጊዜ ፍቅረኛዋን አግኝታ ስትመለስ ነውና ምን እንደሆንኩ ራሱ አላቅም። የሆነ በሽታ ያዘኝ ብዬ ነበረ። በእርግጥ ጎዳና የምደቋ ምክንያት አብዳ ነበረ። ለምንድን ነው ሬሳ ሳጥኑ የቆፈርሽው? አስታስበው እንደምቱ ምን ታረግ ነበር? አስታስበው ምን ታረግ ነበር? እንደ ቤተሰቦቼ ይሻሉኛል። እነሱ ናቸው የሚሰሙኝ። እነሱ ጋር ሄድ እኔ እየሰማሁሽ ሰው አልነበረኝም። ምንድነው? ኑጡላችሁ ማናችሁ? ተደብቄ ነው እዚህ የመጣሁት። ካሜራሽ ነበር ይጣል ምን ፈልገህ ነው የመጣው? ካሜራ ይዘግ ማነህ አንተ? በጣም የሚያሳዝን በጣም ምን አይነት ደረጃ ላይ እንዳለች እንግዲህ ይሄ የሞተ የሬሳ ነው። ቤተሰቦቼን የሞተ ሬሳ አትበላቸው፣ የሞተ ሬሳ አትበላቸው። ልቀቀኝ። አንተ እዚህ ምን ትሰራለህ? አንተ ምን ሆነህ ነው እዚህ ለምን ጠራት? እናንተ ያማችኋል እንዴ? ጠራትም እባክህ ጤነኛ አይደለም እንዴ? አንተ ምን ሆነህ ነው እንደዚህ አይነት ነገር የምታደርገው? እናታችሁ ጤነኛ ነው። ቤተሰቦቼ ያናክል ያላችሁ አልነበሩም። ጓዳውስ ምን ያደርጋችሁ ነበር? ምንድነው የምፈልገው? እዚህ ጓዳውስ ምን ያደርጋችሁ? ምንድነው የምፈልገው? እዚህ በእርግጥ ጎዳና የምደቋ ምክንያት አብዳ ነበረ። ምንድነው እናንተ ማን ነው ምረብ ለምሮ የሚቀርጸው? ማን ለምንድን ነው የምትዘርፈው? እዚህ ቤቴ ነው ይሄ። ምንድነው የምታደርገው? ማን ያለ እድሜ እኔን ለሌላ ነገር እያመቻቹኝ ነበረ። ሰላም ቤተሰቦቻችን እንግዲህ ተመልሰን መተናል። ቤቴ ውስጥ እኔ በማልኖርበት ሰዓት ቤቱ ተተራምሶ እቃው ተሰብሮ ተሰርቆ አገኛለሁ። ለ7 አመት የኖርኩበትን ቤት እንዳልሆነ ሆነ አስቤው የማላውቀው ጉዳይ ቤቴ ውስጥ እያጋጠመኝ ወጥቼ ስመለስ የቤቴ ንብረቶች በጠቅላላ ተዘርፈውና ተሰባብረው አልጋዬ፣ ሶፋዬ፣ ቁምሳጥኔ ሁሉ ነገሬ ከጥቅም ውጭ ሆነ ትለናለች። እንግዲህ የዛሬዋ ባለጉዳያችን በጣም ከባድ ነገር ነው ስትነግረን የነበረው። ያው ከራሷ አንደበት እንስማው ብለን እንጂ የነገረችን ነገሮች በጣም ለአይምሮ የሚከብዱና እንዲህም እኛ ሀገር ተፈጽሟል በኖርንበት ምድር ላይ እንደዚህ አይነት ነገር ተፈጽሞ ያውቃል የሚሉ ብዙ ነገሮችን አንድምታ ያላቸው ነገሮች ነው ስትነግረን የነበረው። ውድ ተመልካቾቻችን ሁሌም እንደምንለው ያልተደረገ ነገር የለም ያላየ ነው እንጂ ብዙ ነገሮች ይደረጋሉ። በመኖርባት ምድር ብዙ ነገሮች ይፈጸማሉ። ነገር ግን ወንጀሎችም ይሆኑ ባዕድ ነገሮችም ይሆኑ አላስፈላጊ ነገሮች እኛ እንዳናያቸው ስለሚደረጉና ለሰዎች ሚስጥር ተደርገው ስለሚቀመጡ ብዙ ጊዜ እኛ አንደርስባቸውም። ስለዚህ አናያቸው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ላይ የፈለጋችሁትን የቤተሰብነት ሐሳብ አስተያየት አስቀምጡልን። ለምትሰጡን የትኛውም አስተያየቶችና መልእክቶች ልባዊ ምስጋናችን እናቀርባለን። ቤተሰብነታችሁን የምንለካው በዚህ ነው። ኮሜንት የምትሰጡን በጠቅላላ የኛ ወዳጆች፣ ለኛ የምታስቡ፣ ለኛ ትጨነቁ፣ ለግሩም አያሌው የምትሳሱና ለግሩም አያሌው የምትወዱ ናቸውና ከልቤ ወዳችኋለሁ። ጎንበስ ብዬ አመሰግናለሁ። ስለዚህ ወደ ዛሬዋ ባለጉዳያችን እንሂድና ያጋጠማትን እያንዳንዱን ነገር ከራሷ አንደበት የምንሰማ የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንላለን። መልካም ቆይታ። እንግዲህ ባለጉዳያችን ያው በቅድሚያ እኛን አክብረሽ ሚዲያችንን አክብረሽ ለችግሮችሽ መፍትሄ እንደምንሆን አምነሽብን እዚህ ድረስ ጉዳይሽን ለመናገር ፍቃደኛ ስለሆንሽ እንዲሁም ደግሞ ለሚዲያችን ግብአት እና ለተመልካቾችም ለቤተሰቦችም ታሪክሽን ለማካፈል ፍቃደኛ ስለሆንሽ ልባዊ ምስጋናችንን እናቀርባለን። እስኪ እንተዋወቅ። ያው እኛ የተወሰነ ነገርሽናል፣ ያለውን ነገር አጫውተሽናል፣ ስምሽን ሁሉም ነገር እናውቃለን። ለነገር ግን ተመልካቾች አንቺን አያውቁሽም፣ ታሪክሽን አያውቁም። ስለዚህ ተመልካቾች እያንዳንዱ ነገር ማወቅ ስለሚፈልጉ ከስምሽ ጀምሮ ያጋጠመሽን ስለ ህይወትሽ ያው ነግሬሻለሁ፣ ብዙ ነገሮች አውርተናል። ህይወትሽን ማወቅ ስለሚፈልጉ ህይወትሽንም እያንዳንዱ ነገር ተነግራቸዋለሽ ትምህርት ስለሚሆን። አንቺም ቻናላችንን ከዚህ በፊት እንዳየሽው ሁሉንም ታሪካቸውን እንዲናገሩ እናደርጋለን። ምክንያቱም ከሰው ይማራል ሰውና ለዛም ነው። ስለዚህ ሙሉን ነገር ከስምሽ ጀምሮ ነገሬን መጀመር ትችላለሽ።
ያው እኔም ማክብራችሁኝ ስለመጣችሁ በጣም ከልብ አመሰግናለሁ። በቃ ማለት ጉዳይን እንደናንተ ችግር አይታችሁት እኔን ለመርዳት እሺ ብላችሁኝ እኔን ለማገዝ ስለመጣችሁ በጣም አመሰግናለሁ። ያው እንደነገርኩ ነው ማለት አዎ ለቤተሰቦቻችሁን ማሳወቅ አለብን፣ እናሳውቃለን። ያው እኔ ስሜ አናባላለሁ ስለ በጣም ይከብዳል። አሁን እንደዚህ አዎ ይከብዳል፣ ግን ያው አስተማሪ ነው ማለት እኔ ያለፍኩበት መንገድ ለሆነ ሰው ደግሞ እንትን ሊሆን ይችላል ብዬ በማሰብ ትምህርት ሆኖ ጠንክሮ ምናምን አላ ላይክ የሆነ ምንም ነገር ማለፍ እንደሚቻል እንትን እንዲል በሚል ነው ላናገራችሁ የመጣሁት። በዛ ላይ ደግሞ አሁን ላይ መፍትሄ ልሰጡኝ የሚገባው ጉዳይ እንዳለ ታውቃለህ። ለዛ ነው ወደ እናንተ የመጣሁት። ያው ያጋጠመሽን ነገር እስኪ። የኔ ታሪክ የሚጀምረው ገና አሁን ላይ ያው ጥሩ ህይወት እየኖርኩ ነው፣ ግን መለስ ብሎ ሲታሰብ ግን በጣም ከባድ ነበረ። በጣም እኔ እንጃ አላውቅም፣ ሰው አልነበረኝም። እኔ በቃ አሁንም ሰው ያለኝ ማለት አልችልም፣ ብቻ እኔ እንጃ አላውቅም። እና የኔ ህይወት የጀመረው ገና የ10 አመት ልጅ እያለሁ ነበረ። ያው የአዲስ አበባ ልጅ አይደለሁም። አሁን ነኝ ማለት ይቻላል። ማለት 10 አመቴ ላይ ነው ወደዚህ ከተማ የገባሁት። ከ10 አመት ጀምሮ አሁን ስንት አመቴ ነው? ኦልሞስት 22 አመቴ ነው። 12 አመት ኖር ያለው ማለት ነው እዚህ። ያው ታሪክሽ እንዴት ጀመረ ካልከኝ፣ እዚህ መምጣትሽ ምክንያት ምንድነው ካልከኝ፣ እዚህ የመጣሁበት ምክንያት ይቅርታ አላስቆምሽ። ከየት ሀገር ነበር የመጣሽው? እኔ የሐዋሳ ልጅ ነኝ። ሐዋሳ ነበረ የምኖረው። ከዛ ነው ወደዚህ የመጣሁት። እሺ፣ ተደብቄ ነው እዚህ የመጣሁት። ማለት በ10 አመትሽ ወደዚህ ያስመጣሽ ምክንያት? ያው አስተዳደጊ በጣም ፈጣን ነበረ። በጣም ማለት ቶሎ አደኩኝ ማለት በጣም የሆነ አሳቢ ልጅ ነበርኩኝ። ቤተሰብ ውስጥም በጣም አገለግል ነበር። ያው ኑሮ አስገድዶኝ ነው። ቤተሰቦቼ ያናክል ያላቸው አልነበሩም እና ቅብጦ አላሳደጉኝም። በጣም ስሰራ ምናምን ነው ያደግኩት። በቃ ራሴ 8-7 አመት ላይ ሆኜ ራሱ እነሱን እረዳለሁ፣ ውሃ አመጣለሁ ምናምን፣ ቤት ውስጥ የሚሰራሩ ነገሮች እሰራለሁ። እነሱ ስራ ውለው ነው የሚገቡት፣ እኔ ነኝ ቤት ውስጥ እየሰራው የምጠብቃቸው። በቃ 10 አመቴ ላይ ራሱ እንጀራ ከመጋገር ውጭ ሁሉም ነገር ሰራ ነበር። ላይክ እሱን እና በቃ ያው እሱን ያዩ ሰዎች ደግሞ በጣም እኔን አይደለ የሆነ ያለ እድሜ እኔን ለሌላ ነገር እያመቻቹኝ ነበረ። ክፍለ ሀገር ላይ ሆነክ የሆነ እንትን ስትሰራ ምናምን ነገር፣ ከዛ በኋላ ቤተሰብ ስታግዝ ብቻ የሆነ እንቅስቃሴ ላይ ስትታይ በቃ የሆነ ሁሉም ሰው ጥሩ በቃ የሆነ ለትዳር ምናምን እንደተደረስክ ምን አይነት አንግል ነው የሚያዩክ። እና በዛን ታይም እኔም ያው ቻሌንጅ የሆነብኝ ነገር ቢኖር ያ ነበረ። ማለት በቃ እንደዛ ፐርፌክት በመሆን የተነሳ ብቻ ለትዳር እንደደረስኩ አይነት ነገር የሆነ በቃ ትዳር ይዤ መኖር ማግባት እንዳለብኝ ነው ኢማጂን እያደረገ የነበረው ሰው ያን ታይም ላይ። በዛም የተነሳ በቃ በጣም አከበዱብኝ። በቃ ስወጣ ስገባ የሆነ ትንኮሳ አይነት አስተያየታቸው በጣም ከብዶኝ ነበር። በቃ የሆነ ልጅነቴን እንኳን በስርዓት እንድኖር አላረጉኝም የዛ ሀገር ወጣቶች። ማለት ያው እስከዛሬም ሄጄ አላቅም። አሁን ቤተሰቦቼ ራሱ የት ነው ሰፈራቸው የት ናቸው ምናምን ብትለኝ አላቅም። እኔም አልፈልጋቸውም። እነሱም ራሱ ከህብረተሰቡ ጋር ተባብሮ በቃ የእነሱን ህይወት ለመቀየር ብለው እኔን መስዋዕት ለማድረግ ዝግጁ ነበሩ። ማለት አልገባንም። ያው በቃ እኔን ለመዳር በ10 አመቴም ቢሆን እኔን ለመዳር እነሱ ተስማምተው ነበረ። እኔ አምልጬ ተደብቄ ነው እንጂ ወደዚህ የመጣሁት ሌላ። እነሱም ያው ህይወታቸው በእኔ መንገድ እንዲቀየር ፈልገው አስበዋል። ኢቭን ያን ታይም ላይ ምንም 10 አመት ማለት ሴት ሆነ ገና እኮ በቃ የሆነ ሴት ሊኖረው ሊያ የሚገባቸው ነገሮች አሉ አይደለ? ሄጅ ላይ የሚኖሩ ነገሮች እሱን ነገር ላይ ራሱ አልደረስኩም። ቢያንስ ሚኒመም እንኳን ራሱ ሴት ልጅ እስከ 16 አመት ነው አይደል የሚባለው? 18 ምናምን ተውና 16 አመት ላይ ነው ሌላ ነገሮች ራሱ ሊኖሩ የሚገቡት። ማለት ፔሪድ ማለት ብዙ ነገሮች አሉ። ያን ነገር ራሱ የማየት እድሜ ላይ አልነበርኩኝም። በ10 አመት ቤተሰብ ሊድር መስማማት ማለት በጣም ከባድ ነው።
አላቃቸውም አይደለም አቃቸዋለሁ የት እንዳሉ አቃለሁ ያው ማለት አስታውሳለሁ መሄድ ስለማልፈልግ ነው ማልሄደው አልሄድኩም 12 አመት በሙሉ ያው በቃ እኔ እንጃ አሉ ብዬም እያሰብኩ አይደለም ነው አሁን ባጭሩ ስለ እኔ እንዴት በ10 አመቴ እንዴት ተስማምተው እኔን ለመዳር የሚለውን ከዛ በኋላ ደግሞ እዚህስ መጥቼ ያሳለፍኩት ላይፍ በቃ እነሱ እዛ እየኖሩ እኔ እዚህ ምን ያረኩ ነበር በቃ ከመጣውበት ቀን ጀምሮ በቃ በፈተና ስለ እዚህ ማቀው ቤተሰብ ጋር አይደለም የመጣሁት ወይም ደግሞ ለስራ የሆነ ሰው ስራ ትሰሪያለሽ እኔ ቤት ብሎኝ አይደለም የመጣሁት ዝም ብዬ ነው እዚህ የመጣሁት በቃ መኪና አገኘሁ ገባሁ ተደብቄ መጣሁ አለቀ ከዛ ማንም ሰው የለኝም ማንም ማቀው ሰው የለም ወይ ስራ ግቢ ወይ እኔ ቤት ኑሪ እንደዚህ አርጌ የሚለኝ ሰው የለም ምንድነው መጥቼ ያደረኩት በቃ እንደማንኛውም ሰው ጎዳና ነው የወደቅኩት ላይክ የሆነ መንገድ ላይ እንደምታያቸው ሰዎች ነው በቃ ይሁንኩት የነበረው አሁን ላይ በጣም ራሴን ነው ማየው በእነሱ ማለት ነው አላደላውን በየጎዳናው ላይ እንዲ መዳበሪያ ተሸክመው የሆነ ነገር ቆሻሻ ምግብ እየበላው ምናምን ነው የቆየሁት እኔም በቃ ቤተሰቦችም ለዛ በጣም ነው አሁን ላይ የምጣላቸው በላይ ማለት በቃ እኔ እንጃ አላውቅም ምንም ማስተባበያ አይኖርም በጣም ማይሆን ህይወት እንዳሳልፍ ነው ያደረጉኝ እና ያው ብርድ በቃ ይሆናል አላ አይደለ መደፈር በቃ ሻሽቼ የመጣሁት ነገር ከዛ በላይ ሆኖ ነው ደግሞ እዚህ የጠበቀኝ የነበረው ስለ ያው እንትን ገንዘብ ያለው ሰው ሐሳብ የለውም በቃ አንድ ፍርፋሪ ሰጥተው ካንተ ጋር ሌላ ነገር ነው የሚያስቡት እና ያው ህይወቴን አቆይቻለሁ በርግጥ ቢሆንም ግን ያሳለፍኳቸው ላይፎች እንደዚህ ተብለው በመነገር የሚያልቁ አይደሉም በጣም ከባድ በጣም ከምል በላይ ከባድ ነበር ያው እኔ እንጃ በቃ እንዴት አይዞሽ ብቻ አላቅም እንዴት እንደምነግር ስለ በቃ በጣም ከባድ ነው የሆነ ምን አይነት እኔ እንጃ ምንም ነገር ማለፍ እንደሚቻል ነው በራሴ ያየሁት ለራሴ መምህር ሆኜ ነው ለዚህ የደረስኩት እንደዚህ ማለት በቃ አለ አይደለ እንደኔም ያሳለፈ አለ ብዬ የተፈተነ አለ ብዬ እንጃ አላስብም ሜቢ አለ በጣም ብዙ ሰዎች ብዙ ስቶሪዎች አሉ ብዙ ህይወት አለ የኖረ ሰው ግን እንደኔ እኔ እንጃ አላቅም ምንም በቃ ይሆናል አሁን ለመጀመሪያ ጊዜ እንደውም ፔሪድ ያየው ታይም አስታውሳለሁ በጣም ይሆነ ምን እንደሆንኩ ራሱ አላቅም የሆነ በሽታ ያዘኝ ብዬ ነበር ስለ አታቂም ነበር ከዚህ አላቅም ነበር በቃ ስለ እንደዚህ አይነት ነገር አላቅም ለሶስተኛ ክፍል ነበርኩኝ ያን ታይም ላይ ሁለተኛ ክፍል ላይ እንደዚህ አይነት ነገር እንዴት ማራለው ሁለተኛ ክፍል ተማሪ ነበርኩ ያኔ ወደ ሶስተኛ ተዘዋውሬ ልጀምር ስል በቃ ያው እንዳልኩ በቃ ያ ነገር ገጠመኝ ስለ እኔ አላቅም አስበዋል በ10 አመት ያግብቼ ምን እንደመሆን ሳስበው በጣም ከፋኝ በዛ ላይ አባቴ ደግሞ እናቴን በጣም ነበር እንትን ሚላት የሚያሰቃያት እና ያው እሱ ሳስብ ደግሞ እኔ በዛ እድሜ ያ ነገር አለ አይደል የሆነ የምታሳልፈው ህይወት ወደፊትን እንድትገምት ምናምን ያመቻቻል እኔም እንደዚህ ነው የሚገጥመኝ የሚለው ደግሞ ከምንም በላይ በጣም ያሳቀቀኝ ነበር በቃ ቀን በቀን ዴይ ቱ ዴይ በጣም ይጨቃጨቃሉ በጣም ይመታታል ማን በቃ እኔ እንጃ አላቅም በጣም ነበር እንትን የሚጣሉትና በዚህ የተነሳ እኔ እንጃ ያ ህይወት ሞት ሆኖ ነበር የታየኝ ለዛ በቃ ያው እንደዛ አይነት ነገር ቤተሰቦችም ደግሞ ከነሱ የተሻለ እኔ ህፃን ሆኜ እኔ እውቀት ነበረኝ ስለ በቃ ምንም አያስተውሉ ምናምን ነገር ምንም ስለ እንደዚህ አይነት ነገር እንደዚህ ቢቶኝ እንኳን እንደዚህ ነው ምናምን የሚለኝ የሚመክረኝ ሰው አልነበረም ላይክ በቃ አለ አይደለ የወር አበባ ይታያል ሴት ልጅ እንደዚህ ይመጣባታል እንደዚህ ይሄ ፓርቷ እንደዚህ ይሆናል ማለት ነገር አልባልም ያለኝ ሰው የለም እና በጣም የሆነ ከባድ ነበር ለኔ ያው አሁን ብቻ ለ8 18 አመት ድረስ ጎዳና መቆየት ማለት አስበው 8 አመት ሙሉ ማለት ነው 8 አመት በሙሉ ቆሻሻ ምግብ እየበላው ቆሻሻ ላይ እየተኛው ነው የቆየሁት አንድ ሰው እንኳን ነይ ቤቴ ቁጭ በይ እንደዚህ ላድርግልሽ ነይ የሆነ ነገር
እርዳታ ያስፈልግሻል ያለኝ ሰው አልነበረም። እንደውም በቃ አልኩ በቃ እንዳልኩ ትንኮሳ በቃ ሰልችቶኝ ማለት ጠልቼው ፈርቼ የመጣሁት ነገር ተከትሎኝ መጥቶ በቃ ላይክ 12 ዓመቴ ላይ ነው አንድ ሰውዬ አይዞሽ እውነት አልቻልኩም። አይዞሽ 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 አልቻልኩም። በእውነት ከባድ ነው በጣም። አይዞሽ ይገባኛል እኮ ያለሽበት ሁኔታ ያው ለመጀመሪያ ጊዜ በዛ ላይ አለ አይደል እንትን ሲኖርብህ በ12 ዓመት ምናምን ያኔ ፔሪድ የመጣው ያን ታይም ነበረ እና 12 ዓመቴ ላይ ነበረ ፔሪድ የመጣው ማየት የጀመርኩት በጣም የሆነ በሽታ ያዘ ይመስሉኝ ነበረ። ከዛ ግን በቃ አፍሬም ቢሆን የሆነ አላ አንድ ነበረች እንደ እናት የሆነች እንደኛ ጎዳና ላይ ብትሆንም ከኛ የተሻለች ሴት ነበረች እዛ ቦታ ላይ። ያቺ ሴት ያው ትሪት አደረገችኝ። ሞዲስ እንኳን ባትገዛ ጨርቅ ምናምን አድርጋልኝ እንደዚህ ነው እንደዚህ ይመጣል። ያው 13 14 ላይ ነው በርግጥ የሚከሰተው፣ ግን 12 ላይ ተጽዕኖ ካለ ጭንቀት ካለ ይመጣል ምናምን አለችኝ። በቃ አለ አይደለ የተማረች ነበረች ያቺ ሴት። የኑሮ አለመመቻቸት ነበረ፣ ሽሽት ነው እንደኛው ያው ጎዳና ላይ ጣላትና ያው ያቺ ሴት ትሪት አድርጋኝ በቃ እና በቃ ያው ከዛ በቃ ተረድቼ እኔም እንትን እያልኩኝ ነበረ። ከዛ ልብሴ ተበላሽቶ ነበረ በጣም እና እዛ መንገድ ዳር ነው ያው ጎዳና ታውቀዋለህ፣ አስፋልት ዳር ነው በቃ ያ ነው። እና አስፋልት ዳር ላይ ቁጭ ብዬ ነበር። ያው ትለምናለህ፣ ምንም መብላት አለብህ ግዴታክ ነው። ሰው እየለመንኩ ነበረ በዛን ታይም አንድ ሰው ያገኘኝ እና በቃ ልብሴ ተበላሽቶ አየ። ከዛ ስንት አመትሽ ነው ብሎ ጠየቀኝ። ማለት ሰጠኝ 10 ብር ሰጠኝ እና ስንት አመትሽ ነው ብሎ ጠየቀኝ። ያው በቃ መኪና አለውና አለማውራት አልችልም። በምን ከዛ ህይወት መውጣት ስለ በቃ የሆነ የተሻለ ልብስ ለብሶ የሚመጣ ሰው በሙሉ ጎዳና ላይ ስትሆን ለአንተ ጥሩ ነገር አስቦ የሚመጣ ነው የሚመስል። ከዛ የሆነ ነገር የሚያደርግልህ የሚያግዝ የሚረዳ ሆኖ ነው የሚታይ። የሚረዳኝ መግዛኝ መስሎ ታየኝ። አወራሁት። ኦኬ ግቢ እናውራ ምናምን አለኝ። ከዛ በቃ የሚያስቆመኝ ሰው አልነበረም እዛ ጋር ብቻዬን ነበር ቁጭ ብዬ ስለምን ተበታትነን ማታ ላይ ነው ተገናኝተን አብረን ቁጭ ምንለው ጎዳና ላይ እንደዛ ነው። ቀላይ ሁሉም ሰው ተበታትኖ ያገኘውን ይፈልጋል ማለት በቃ ፍቅር ነው ማታ ላይ ነው ፍቅር የምትገላለጸው። አብረህ ተሰባስበህ ያመጣው ለምን ነው አብረህ ነው የምትበላው። ያው እስከ ማታ ድረስ ግን ሁሉም ላይ የግሉ ነው የሚዞረው እና እኔም ያንቀለግል ነበርኩኝ። አትጂ ከሱ ጋር ምናምን የሚሉኝ ጓደኞች አልነበሩ እና አብሬ ሄድኩኝ። እውነት ከባድ ነው። በቃ እሺ እንዴት ላስረዳ እንዴት ልንገር? አይዞሽ አይዞሽ ይገባኛል እኮ ያለሽበት ሁኔታ። አይዞሽ
አይዞሽ አቻኩም በቃኒ ከባድ ነው። በቃ እንዴት ሶሪ በጣም አንዴ ካሜራውን አጥፍት። በቃ ትንሽ እናረጋጋት። አንዴ አጥፍት ካሜራ። እንግዲህ ተረጋግተን ተመልሰናል ተመልካቾቻችን። ያው እንግዲህ አይዞሽ ማለት ያው ያጋጠሙሽ ብዙ ነገሮች ለኛም እኮ የነገርሽን ነገሮች አሉና ያው ሚዲያ ላይ ማውጣቱ ከባድ እንደሚሆንብሽ ይገባኛል። ግን ቢያንስ አንቺ ተጎዳሽውን ሌላ ሰው ጋር ባይደርስ ላንቺም አንድ የህሊናና የአእምሮ እረፍት ነውና ግልጽ ሆነሽ ያለው ነገር ነው። ሶሪ በጣም እና ያው በቃ ያ ሰውዬ ይዞኝ ሄደና እዛው መኪና ውስጥ ደፈረኝ። ያውም በቃ ፔሪድ ላይ በነበርኩበት ታይም ማለት ነው። ታምሜ ነበር በጣም ለመጀመሪያ ጊዜ ሲሆን በጣም ከባድ ነው። ያው እንዳልኩ ምንም አላውቅም ምናምን ብዙ ነገሮች አሉና በቃ ያው ደፈረኝ። ከዛ ወስዶ እያገኘኝ ቦታ ጣለኝ። ያው አገኙኝ ጓደኞቼ በቃ እዛ ቤተሰቦቼ ነው እንጂ እንደዛ ነው ልላቸው የምችለውና እነሱ አገኙኝ። በጣም በቃ በጣም ነበረ እየታመምኩት። በጣም ያው ሆስፒታል ምናምን እንዳይባል ያው ማንም ቆሻሻ ልብስ ለብሰ እዛ ላይ አስገባ አይችልም። እኔ ላይክ ንጹህ ልብስ አልብሰው ቢወስዱኝ እነሱ ቆሻሻው ልብስ ለብሰው ያን ያክል ጊዜ ሰጥቶ ፊት ሰጥቶ እኔን እንደዚህ ነው ብሎ የሆነ ሰው ረቷቸው ልወጣ አልችልም። ታክሜ ታውቃለህ፣ ቆሻሻ ልብስ ለብሰ አሁን ላይ የትም ቦታ መገኘት አትችልም። በዛ የተነሳ እነሱም ደብሯቸው ማንም ክብር እንደማይሰጣቸው ስለሚያውቁ እዛው ራሳቸው ተንከባከቡኝ። ሆስፒታል እንኳን አልወሰዱኝም ነበር። ግን በጣም ነበረ ያ ሰውዬ ጎዳኝ። በጣም ነበረ የተጎዳሁት። በጣም ብታመምም ያው አንዱ ወር ከምናምን በላይ ተኝቻለሁ። በጣም ነበረ የታመምኩት በጣም ማለት ነው። እና ያው ሳላመሰግናቸው አላልፍም። ጓደኞቼ በቃ ፋሚሊዎቼ ብቻ ልበላቸው ከቤተሰቦቼ በላይ ሆነው ነው አሁን ላለውበት የበቃውት ስልህ አሁን ላይ ያው አለኝ አይደለም ግን ቢያንስ ደና ምግብ እበላለሁ፣ ደና ልብስ ለብሳለሁ፣ ደና ቤት እኖራለሁ እና በቃ እንደዛ ነበረ። ከዛም በቃ ያ አለፈ። መኖር ቀጠልኩ። አሁንም ያው ዞሮ ያው ልመና ነው፣ ያው ጎዳና ነው፣ ብርድ ነው፣ ምንድነው ቤንዝል ነው የምትስበው። ከዛ አቧራ ሲቦንብህ ሲያስፈልግ በቃ ሲያስፈልግ ከዚህ ዞር በሉት ትባላለህ፣ ትገረፋለህ፣ ትረገጣለህ። ፖሊሶች ራሱ የሚያደርሱበት ጉዳት እንዲህ ነው የሚባል አይደለም። ዞር በል ከዚህ ጋር በቃ ይሁን። ለቆሻሻ እንኳን ላይ የሚሰጠው ክብር አይሰጡም። እዛ ጋ ማንኛውም ሰው ንጹህ ልብስ የለበሰ ሰው አንተን በቃ እንደ ሰውኛ አያስብም። ሁሉም የሆነ ፊት ይነሳል ማለት ያው በዛም ልክ ደግሞ ከራሳቸው ከሚበሉት ላይ ቀንሰው ከዛ እነዚህ ይሄ ሰው ያስፈልገዋል ብለው ልብስም ምግብም ይዘው የሚመጡ ሰዎች ደግሞ በዛው ልክ አለ። እግዚአብሔር ይስጣቸውና እና ያው ያ ጎዳና ቀጠለ። ከዛ በኋላ በቃ ተማርኩኝ ስለ እናት በቃ ከእናት በላይ ነች ያልኩ አለች። ላይክ አሁን በህይወት የለችም። እዛው ታማ ነው የሞተችብን። እንደ እናታችን በቃ ትሪት የምታደርገን ሴት ነበረች። በእርግጥ ጎዳና የመውደቋ ምክንያት አብዳ ነው እዛ የነበረችው። ግን እዛ ደግሞ ተሽሏት ነበረ። እኛን በጣም ትሪት የምታደርገን ሰው እኔንም እንደው በቃ በጣም ነበር እኔን ደግሞ ከምንም በላይ የምትወደኝና ያው ታስተምረኝ ሁላ ነበረ። ፊደል አስቆጥረኛለች። ስልቆጥሬ ነበር። በእርግጥ ግን ያው ያናክል አልነበርኩም። እና እያንዳንዳችን እኔ እንጃ ክብር የሚገባት ሰው ናት። ታስተምረን ነበር።
የሚገባው ሰው ከሆነ በቃ አንዳንዶቹ ደግሞ የማይቀበሉ አሉ። በቃ ጎዳና ስትወድቅ ወድቃ የምትቀር ይሰማሃል። በእርግጥ ግን እኔ ያን ታይም ላይ እንደዛ ይሰማኝም ነበር። በቃ በሷም ቢሆን ትንሽ ለመማር ዝግጁ ነበርኩኝ። ያን ያክል ባይሆንም ቢያንስ አንዳንድ ነገሮች መግባቢያ የሆኑ ቋንቋዎችን ስለ እንግሊዘኛ ላይ አሁን መግባቢያ የሆኑ ወርዶችን አውቃለሁ። ተምሬያለሁ በሷ። እግዚአብሔር ይስጣት ነፍሷን ይማርልንና እና ያው ህይወት ቀጠለ። ከዛ እያደግኩ መጣሁ። 15 ደረስኩ። ያው 15 ላይም ድጋሚ እንደዛ አይነት ነገር ተፈጠረብኝ። በቃ ያኔ ያው እዛ መንገድ ላይ በሚንቀሳቀሱ ሰዎች ተይዤ ነው እንደዛ የተፈጠረብኝ። ድጋሚ ተደፈርኩኝ። የሆነ በዓል ነበረና ጠጥተው እየሄዱ ነበረ መንገድ ላይ ያገኙኝ። ያው ውጭ ላይ ስትንቀሳቀስ ነው የምታመሸው እና በቃ ተላመድኩት። በቃ ኖርማል ነገር ነው ጎዳና ላይ ስትኖር መደፈር የሚለውን ታስባለህ ማለት በቃ ቤተሰብ ያላሰበልኝ ውጭ ሰው እንዲያስብልህ አትጠብቅም። እሺ ብዬ ተቀበልኩት። ያንንም እንደውም ያን ታይም ላይ እርግዝና ተፈጥሮ ነበረ። ያው ግን በጣም እንትን ብዬ በቃ አለ አይደለ ላይክ የሆነ ማላረገው ነገር አልነበረም። ያ ነገር እንዲጠፋ ከውስጤ ያልጠጣሁት ያልበላው ቆሻሻ ያልጠጣሁት ነገር የለምና በቃ ላይክ እንዲወርድ ነበር የተፈለገው። ልጁም ወረደ። ያው በጣም ከባድ ነበር። ከባድ ጉዳይ ነው ያጋጠመሽ በጣም እና ያው እሱም አለፈ። ያው እድሜ ይቀጥላል። አሁንም በቃ መደፈር ከዛ በኋላ ኖርማል ነገር ሆነ ለኔ። ስለ በቃ እንዴት ራሴን መጠበቅ እንዳለብኝ እንጂ እንዴት አለመደፈር እንዳለብኝ እንትን ብዬ አላቅም፣ አስቤው አላቅም። ስለ በቃ ኖርማል ነገር እንደሆነ ተሰማኝ። ጎዳና ላይ ምንም አይነት ነገር ሊሰማኝ እንደማይገባ ገባኝ ማለት ነው ባጭሩ። ስለ ማንኛውም ሴት ጎዳና ላይ ካለች በቃ ሁሉም ሰው እሷን የሆነ ነገር ላይ ለማሰብ ለሴክስ ለማድረግ ምናምን እንደሚያመቻቻት በቃ ገባኝ ማለት ነው። ይው ማለት አንዳንዴ ለብርም ብለህ ታደርገዋለህ፣ አንዳንዴ ደግሞ ተገደህ ታደርገዋለህ እና ያን ነገር ለመድኩት። ከዛ 17 አመት ሞላኝ። ያኔ በቃ እንትን ማድረግ ጀመርኩ። ስለ ሶፍት ምናምን መሸጥ ጀመርኩኝ። ያው እንዳልኩ በቃ ከሆነ ሰው የሆነ ነገር ታደርጋለህ፣ በቃ ብር ትቀበላለህ። ስለ በቃ ይጠሩሃል፣ ትሄዳለህ፣ አለቀ። እና ያው ሶፍት ምናምን መሸጥ ጀመርኩኝ። ከዛ በኋላ ያው እያልኩ አንድ ሴት መጣች እና ያዋሳ ልጅ ነች። ስለ በቃ አወቀችኝ። ኖርማል በፊት ምናምን ነገር ለየችኝና አናገረችኝ። ትንሽም ያው እችላለሁ፣ እዛ ያለውን ቋንቋውን እችላለሁ እና አወራችኝ። እሷ ቢዝነስ ነው የምትሰራው። ማታ ላይ ነው መታ ያናገረችኝ። እንትና ወደ ሳሪስ አካባቢ ነውና እዛ አካባቢ ማታ ላይ እዛ አካባቢ ነበረች። ያው እዛ አካባቢ ነው የምትሰራው፣ ቡና ቤት ነው የምትሰራውና መታ አናገረችኝ። አወራኋት። በቃ ህይወትሽን ቀይሪ ከኔ ጋር አለች ማለት በቃ እሺ ያልኳት። ስለ እያረኩት ነው ተገድጄም ቢሆን አንዳንዴም ለመብላት ስል በቃ የሆነ ላለመሞት ስል የማረገው ነገር ስለሆነ ብር ለማግኘት ያው ከሷ ጋር አብሬ እየኖርኩ ንጹህ ልብስ እየለበስኩ ንጹህ ምግብ እየበላው መኖሩን እሺ ብዬ ተቀበልኩት። እናም ከሷ ጋር ያው ፋሚሊዎቼን ጎዳና ያሉትን ተሰናብቼ ላይክ ባገኘው ጊዜ ሄጄ ልጠይቃቸው ተስማምቼ ከነሱ ጋር ወርቼ ይቅርብሽ እያሉኝም ቢሆን ከሷ ጋር ሄድኩኝ እና ያው 18 አመት ሞላኝ። በቃ ከሷ ጋር እንደሷ በቃ ኩንታ እያደረኩ አጭር ቀሚስ እየለበስኩ ምናምን ንጹህ ምግብ እየበላሁ ንጹህ ነገር እያደረኩ መጠጣት ምን ማለት ማጨስ ምናምን ሱስ ውስጥ ገባሁ። ከዛ በኋላ በቃ ስራዬም ከሷ በቃ እንደሷ ላይ እኔም ቢዝነስ ጀመርኩ፣ ሴተኛ አዳሪነት ማለት ነው። ያው በቃ
ለሁለት ለ3 አመት ሰራው። አንድ አመት ድረስ ሰራውኝ። ከዛ በኋላ በጣም አስጠላኝ ታውቃለህ። በጣም ወደ ራስ ተመልሰ ስታስብ በጣም ይከብዳል። አሁን ያኔ ትዳር እምቢ ብዬ ነው ለዚህ በቃውት አይደለ? ቢያንስ ያ ትዳር ቢኖር ይሻል ነበር የሚለውን አስተሳሰብ ራሱ መጣ። ዴይ ቱ ዴይ ከሌላ ሰው ጋር ነው የምትወጣው፣ ከአንድ ሰው ጋር አይደለም። ከተለያየ ሰው ጋር ነው ሌላ ነገር ውስጥ የምትገባው እና በጣም ከባድ ነበረ። ያኔ አንሳስበው ይደብረኝ ጀመረ። በዛ ላይ ደግሞ ያው በቂ ገንዘብ አግኝቻለሁ። የሆነ ነገር ለመጀመር አልቸገርም ነበር እና በቃ የሆነ ነገር ላይ መዋል ያን ገንዘብ የሆነ ነገር ላይ አውዬ ያለኝን ሴቭ ያረኩ ስለነበረ ያንን የሆነ ነገር ላይ አውዬ ማለት ያን አክል ወጪ አልነበረም። ሼር ነው ቤት የምንኖረው። ከዛ ወይ ቁርስ በልተን ተኝተንልና ማታ እንወጣለን። ስራችን ማታ ነው። ማታ ደግሞ እዛ በልተ ከበቃ ማድረግ ያለብን ወደ ስራ ትገባለህ። ያን አክል ብር ማጠፋበት ነገር አልነበረም። ለልብስ ነው ብር ብታጠፋም አንዳንዴም ታስገዛለህ፣ አንዳንዴ ትገዛለህ። ግዴታ ንጹህ ሆነህ መገኘት ስላለብህ እና ሴቭ አረግ ስለነበረ ያው አንዳንዴ ብቻ ላልኩ ለቤተሰቦች ጎዳና ያን በቃ ስለ ልሞት ይችል ነበር። በህይወት ላዳኑኝ ሰዎች የሆነ ነገር አረግ ነበር። ከዛ ውጭ ግን ያው ሴፍ ያረኩ ህይወቴን መቀየር እንዳለብኝ ስለሚሰማኝ ሴፍ ያረኩኝ ነበረ። እናም በቃ አላ ያኔ እንኳን ባገባ ብዬ ተጻጽቼ በጣም በቃ ተጻጽተኩኝ፣ ከፍቶኝ ነበረ። ያኔ ባገባ ቢያንስ ከእያንዳንዱ ሰው ጋር እንደዚህ አላረግም፣ እንደዚህ ያልሆንም፣ እንዴ አልሰቃይም ነበር የሚለው ደግሞ በጣም ይጸጽተኝ ጀመረ ምናምን ነገር። ግን ከዛ አሁን ደግሞ ወጥቼ ደግሞ የተሻለ ህይወት መኖር እንደምችል ደግሞ ሳስበው በቃ ላይክ ስራ መጀመር እንዳለብኝ ቲንክ አረኩኝ ምናምን ነገር። ከዛ ያው በዛ ላይ ደግሞ ማታ ላይ ትምህርት ጀምሬ እንትን ማታ ላይ እስከ 2 ሰዓት ቢዝነስ የሚጀመረው ከ3 ሰዓት በኋላ ነው። እስከ 2 ሰዓት ደግሞ ክላስ ጀምሬ ነበረ። ላንጉዌጅ አወራርሽም ያው አንዳንድ እንግሊዘኛ ውስጥ ትንሽ ጥያቄ ፈጥሮ ነበር ውስጥ ላይ። ላንጉዌጅ ተምሬያለሁ። ላንጉዌጅ ማታ እየተማርኩ ነበረ። ኦኬ ስለ ያኔ ያ ስራ ቦታ ላይም የሆነ እንትን ሆነ መገናኘት ፐርፌክት ሆነ መገናኘት አለብን ምናምን ነገር እና ከስተመሮች አሉ ብዙ ከስተመሮች ያ ለዛ እስከ 2 ሰዓት ማታ ላይ እንግሊዘኛ እማራለሁ። ከዛ በኋላ ልብሴን ቀይሬ እንዳልኩ ወደ ቢዝነስ እሄዳለሁ እና በቃ አሰብኩ ምናምን ብዙ ነገር እንዳልኩ ከልጅነቴም በቃ ይሆናል አእምሮዬ ፈጣን ነው ለምንም ነገር። የሆነ ነገር ለለውጥ የምኖር ሰው ነበርኩኝ እና ያም ነገር ያው በጣም ይጎዳ ቢሆንም ያን አክል ጊዜ አልሰጠሁትም። ከዛ ህይወት ጨርሼ መውጣት እንዳለብኝ ተሰማኝ። ወደ 200,000 ብር ነበረኝ 21 አመቴ ላይ ማለት ነው እና አምና ላይ ነው በጣም ብዙ ነው የሰራሽው። 3 አመት ማለት በጣም ብዙ ነው። ያው ዴይ ቱ ዴይ ነው ያን ነገር የምታረገው። ከዛ በኋላ የምትስማማባቸው መንገዶች አሉ። ከዛ ደግሞ ንጹህ ሆነ ስትገኝ ደግሞ በቃ ኖርማሊ አሁን እንደ ቢዝነስ ሴት ሳይሆን ራሴን እንደ ቤት ልጅ አይነት አክት አድርጌ ነበረ። እነዛን ሰዎች ጋር ራሴን እንትን ስል ኮንታክት ሳረግ ነበረ። በቃ ስራዬ ነው ብለ የሆነ ነገር ስትይዘው እንዴት ብለ ብር ማግኘት እንዳለብህ መጀመሪያ እንትን ማለት ማቀድ አለብህ። ያንን ነገር አቅጬ ስለሆነ የገባሁት ምንም ብር ለማጠራቀም ወይም ብር ለመቀባበል ያን አክል እንትን አላለኝም ነበረ። 3 አመት ደግሞ በጣም ረጅም ነው። 3 አመት ያን ስራ መስራት በጣም እና በቃ ሱቅ ነው የምሰራው ነግሬሃለሁ። ሱቅ ከፈትኩኝ። ያ ነገር ማለት ከአእምሮዬ ባይጠፋም ረሳሁት በቃ። አሁን ላይ ላይክ ወንድ እንኳን ጠልቼ ነበረ። በጣም ነው ወንዶችን የጠላሁት። ይቅርታ አርግልኝና በጣም ጠልቻችሁ ነበር። ያው ካጋጥመሽ ነገር አንፃር ያው ምንም ብትይ አንፈርድብሽም። ያው በቃ ላለማግባትም አባቴ ነው ወንድ ነው አይደል? አባቴ ላለማግባትም ያኔ ባገባ ምናልባት ይሄን ሁሉ ላላ ይችላልው። ግን እንዳላገባ ያረገኝ ምንድነው ያኔ የአባቴ በቃ እናቴን ሲደበድብ ወይ ሲተነኩሳ ስላየው ነው። ለዛ ነው ለማሸሽ የሞከርኩት። ሸሽቼ ምንድነው ወንድ ነው ላይፌ ላይ እንደዛ ተጽኖ በቃ እስከ ሞት ድረስ ያደረሰኝ። እንደዛ በሽተኛ ሆኜ እስከ መተኛት ብዙ ነገር ያው በዛም ልክ ደግሞ
ስራዬ ብዬም ብገባበት በወንድ ደግሞ ህይወቴ ተቀይሯል። ስለ በቃ ያን ስራ ባልሰራ ኖሮ ምናልባት ጎዳና ላይ ሞቼ ሊሆን ይችል ነበር። ያቺ ሴትም እግዚአብሔር ይስጣት እንኳን ወደ ህይወቴ መጣች እና አሁን ላይ ደስተኛ ሆኜ ላይፌን መኖር ጀምሬ ነበረ። ስለ ያው እኔ ላይ ችግር ደግሞ አያልቅም ታውቃለህ። አሁንም ተረጋግቼ ህይወቴን በስርዓት መኖር ስጀምር ያው ሌላ ነገር ደግሞ መጣ። ስለ በቃ አንድ አመት ስራዬን እየሰራው ምናምን ነገር ወንድ የደረሰበት ደርሼ አላውቅም ማለት ይቻላል። ስለ ላይክ ሰላምታ ከማንም ጋር ትባባላለህ። ከዛ በኋላ ግን ሪሌሽን ውስጥ ገብቼ አላውቅም። ግን በቃ የሆነ ስራ ቦታ የሚመጣ ልጅ ነበርና